ከማንቸስተር ዩናይትድ ለብሔራዊ ቡድን ማለትም ለዓለም ዋንጫ ጥሪ የቀረበላቸው በርከት ያሉ ተጫዋቾች እንዳሉ ይታወቃል። ከነዛም ተጫዋቾች መካከል ደግሞ ብራዚላዊ ማቲያስ ኩኒያ እንደሆነ ይጠቀሳልና አሁን በወጡ መረጃዎች መሰረትም እንደዚሁም ደግሞ አንድ ጋዜጠኛ ብራዚላዊ ጋዜጠኛ ነው ፈርናንዶ ካላስ ይባላልና እንደተናገረው ከሆነ አሁን ኩኒያ እየተዘገበ ያለው ከኔማር ጋር ይወዳደራል። ምክንያቱም ኩኒያ እንደሚታወቀው በግራ በኩል የሚጫወት ተጫዋች ነው። ስለዚህ ደግሞ ሞሮፍ አንቸሎቲ በእርግጥ እንደ 10 ቁጥር ዲፕሎይ ላይ ያደርጉት ይችላሉ፣ ግን ደግሞ ወደ ግራ ሆኖ ነው ለማንቸስተር ዩናይትድ ይህንን ዓመት እየተጫወተ ያለው አይደለ። ምክንያቱም ሩበን አሞሪም በባክስሪ በሚጫወትበት ሰዓት ላይ 2 10 ቁጥሮችን ነበር ይፈልግ የነበረው። እነዛ 2 10 ቁጥሮች ደግሞ ኩኒያና አምቡሞ የነበሩበት አጋጣሚ ነበረ። እንደዚሁም ደግሞ በአንዳንድ ሞመንቶችም ደግሞ ያው ብሩኖ ይቀላቀላቸው ነበር። ኤኒዌይስ ግን ኩኒያ 10 ቁጥር ቦታ ላይ ሲጫወት የነበረው ሩበን አሞሪም በነበረበት ሰዓት ነበር። ግን ያለፉትን ግን 17 የፕሪሚየር ሊግ ጨዋታዎች ማቲያስ ኩኒያ ሲጫወት የነበረው ከግራ በኩል እየተነሳ ነው። ስለዚህ ከግራ ተነስቶ ነው ይጫወታል ተብሎ የሚጠበቀው። ታዲያ በዛ በግራ ቦታ ላይ በእርግጥ የተለያዩ አይነት ፉክክሮች ናቸው ያሉት በዛ። ምክንያቱም ብራዚል ብሔራዊ ቡድን ላይ እንደምታውቁት የመስመር ተጫዋቾች ማለትም የክንፍ አጥቂዎች በጣም ብዙ ናቸው። ለምሳሌ በግራ በኩል እንኳን ራፊኒያ እና ቪኒሲየስ ጁኒየር አሉ እዛ ቦታ ላይ የሚጫወቱ ተጫዋቾች፣ በጣም አቅም ያላቸው ተጫዋቾች። ስለዚህ ኔይማርም ደግሞ ፕሪፈር የሚያደርገው እዛ ቦታ ላይ እንደሆነ ይታወቃል። ማቲያስ ኩኒያም ደግሞ እዛ ቦታ ላይ ተጨምሯልና በዛ ቦታ ላይ መጫወት የሚችሉ 4 ተጫዋቾች አሉት የብራዚል ብሔራዊ ቡድን ማለት ነው። ግን እንደሚታወቀው ሁሉም ተጫዋቾች በዛ ጋር አይደለም የሚጫወቱት አይደለ። እንደምታውቁት ለምሳሌ ኔይማር ባለፈው ወርልድ ካፕ ላይ ወደ 10 ቁጥር ቦታ ላይ መለስ ብሎ ሲጫወት የተመለከትንበት አጋጣሚ ነበር ምናምን። ስለዚህ ራፊኒያ ለምሳሌ በቀኝ በኩል ሊጀምር ይችላል። ቪኒ በግራ በኩል የሚጀምር ከሆነ ምናልባት ኔይማር ወደ 10 ቁጥር ቦታ ላይ ሊመጣ ይችላል፣ ወይ ደግሞ በፎልስ ናይን ሊመጣ ይችላል፣ ወይ ደግሞ ኔይማርን በግራ በኩል ዲፕሎይ ካደረገው ምናምን። በዚህ ቦታ ላይ ማቲያስ ኩኒያ የቱ ጋር ነው ታዲያ የሚሰለፈው የሚለው ነገር ጥያቄ ተፈጥሯል። ፈርናንዶ ካላስ እንደሚናገረው ከሆነ ደግሞ ከኔይማር ይልቅ ኩኒያ ነው መመረጥ ያለበት ለዛ ቦታ ላይ፣ ወይ ደግሞ እንደ አማራጭ መታየት ያለበት ብሎ የተናገረበት አጋጣሚ አለ። ለምንድን ነው እንደዛ የሆነው የሚለው ነገር ለማየት እንሞክራለን። ከዛ ውጭ ደግሞ ብሩኖ ፈርናንዴዝ አሲስት ሪከርድ መስበሩ ይታወቃል። 21 አሲስቶችን በማስመዝገብ በፕሪሚየር ሊግ በአንድ የውድድር ዘመን ብዙ አሲስቶችን በማስመዝገብ አንደኛ ደረጃ ላይ የተቀመጠበትን አጋጣሚ ተመልክተናል። ታዲያ ብሩኖ ፈርናንዴዝ በሚጠየቅበት ሰዓት ላይ ምንድነው አሁን ከሪከርዱ ጀርባ ምንድነው ያለው ነገር የሚለው ነገር ተጠይቆ አንድ ነገር ተናግሯል። ምንድነው ከዛ ሪከርድ ጀርባ ያለው ነገር የሚለው ነገር ሰፋ አድርገን ለመመልከት እንሞክራለን። ከዛ ውጭ ደግሞ ማይክል ካሪክ ለሼሌሲ ያው የአካዳሚ ተጫዋች የሆነ 19 ዓመቱ ሼሌሲ ስፔሻል ፕላን እንዳለው መረጃዎች እየወጡ ይገኛሉ። ያ ስፔሻል ፕላን ምንድነው የሚለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። አሪፍ ቆይታን ተመኝ። የብራዚል ብሔራዊ ቡድን እንደምታውቁት በጣም የመስመር ተጫዋቾች ብዙ ናቸው ያሉት። በእርግጥ መሀል ላይ የሚጮቱ ተጫዋቾችም አሁን ጥሩ አቅም ያላቸው ተጫዋቾች እየፈለቁ ያሉበት መንገድ አለ። ግን ደግሞ በጣም ግን በብራዚል ብሔራዊ ቡድን ውስጥ ግን የሚበዛው የክንፍ ተጫዋቾች ናቸው። በቃ ይሄ አብዶኛ ተጫዋቾች፣ ድሪብለር ተጫዋቾች አሉ አይደል? እነሱ ናቸው የሚበዙት። በብዛት ያሉት ተጫዋቾች ድሪብል የሚያደርጉ ምናምን ነውና ክንፍ ላይ በጣም ትልቅ ፉክክር አለ። በቃ በብራዚል ብሔራዊ ቡድን የመስመር ተጫዋች መሆን ማለት በጣም አውትስታንዲንግ የሆነ ተጫዋች ካልሆነ በስተቀር እዛ ቦታ ላይ እድል ያገኛል ብሎ ማሰብ በጣም አስቸጋሪ ነገር ነው። ማቲያስ ኩኒያ ከማንቸስተር ዩናይትድ ጋር በጣም አሪፍ የሚባል ሲዝን አሳልፏል። በተለይም ደግሞ አክቹሊ በወጥነት ነበር ሲንቀሳቀስ የነበረው አይደል? የመጀመሪያ ጨዋታውን ከብራይተን ጋር የነበረውን ጨዋታ በኦልድ ትራፎርድ የነበረውን ከብራይተን ጋር የነበረው ጨዋታ ላይ መጀመሪያ ጎሉን ካስቆጠረ በኋላ ለማንቸስተር ዩናይትድ በጣም ጠቃሚ የሆኑ ግልጋሎቶችን ሲያደርግ ነው የምትመለከቱት። ኦፍ ዘ ቦል ያለው እንቅስቃሴ በጣም አስደናቂ ነው። ወርክሬቱ ከኳስ ጋር ያለው እንቅስቃሴ ከቡድን ጓደኞቹ ጋር በሊንክ አፕ የሚጫወትበትን መንገድ ስትመለከቱ በጣም አስደናቂ የሆነ ፐርፎርማንስ ሲያሳይ የቆየ ተጫዋች ነው። በሩበን አሞሪም ጊዜም እንደዚሁም ደግሞ ማይክል ካሪክም ጊዜ በተለይም ደግሞ በእነዚህ 17 ጨዋታዎች ማይክል ካሪክ ማኔጅ ባደረጋቸው 17 ጨዋታዎች ላይ ጥሩ የሚባል እንቅስቃሴ ሲያደርግ ከነበሩ ተጫዋቾች መካከል አንዱ ነው። 10 ያክል ጎሎችንም ማስቆጠር የቻለበትን አጋጣሚ ተመልክተናል በፕሪሚየር ሊጉ ብቻ ማለት ነው። ጥሩ ፐርፎርማንስ ያሳየ ተጫዋች ነው። ግን ደግሞ እንዳልኳችሁ በዛ ቦታ ላይ በጣም ፉክክር አለ። ለምሳሌ ሪያል ማድሪዱ ቪኒ ጁኒየር አለ፣ የባርሴሎናው ራፊኒያ አለ። አሁን ኔይማር ጁኒየር በእርግጥ አሁን ኔይማር ጁኒየር ተጎድቶ ምናልባት ከ2 እስከ 3 ሳምንት ባለው ከሜዳ ሊርቅ እንደሚችል እየተነገረ ይገኛል። ምናልባት የወርልድ ካፕ የመጀመሪያዎቹ ጨዋታዎች ሊያልፉት እንደሚችሉም እየተነገረ ነው
የሚገኘውና ኔይማርም አለ። ብቻ እዛ ቦታ ላይ በጣም ከባድ ነው ፉክክሩ። 9 ቁጥር ቦታ ላይ ምናልባት እንደ ፎልስ ናይን እንዳይጫወቱ ከተባለ እንደነ ኢጎር ቲያጎ የመሳሰሉ ተጫዋቾች አሉ። በፕሪሚየር ሊጉ ከ20 በላይ ጎል ማስቆጠር የቻለ ብሬንትፎርድ ድንቅ አጥቂ ነውና እሱ አለ። ፉክክሩ በጣም ከባድ ነው። ግን ፈርናንዶ ካላስ የተባለ ለ15 ዓመት ያክል በስፔን የሰራ እንደዚሁም ደግሞ ለሮይተርስ የሪያል ማድሪድ ዘጋቢ ሆኖ የሚሰራ ፈርናንዶ ካላስ የሚባል ብራዚላዊ ጋዜጠኛ እና ለኦግሎቦ በሚናገርበት ሰዓት ላይ ነው ይሄን ነገር የተናገረው። ከማቲያስ ኩኒያ ይልቅ ኔይማርን ማስቀደም ለእኔ እንደ ብደት ነው የምቆጥረው። ምክንያቱም ማቲያስ ኩኒያ በጣም አስደናቂ ሲዝን ያሳለፈው ከማንቸስተር ዩናይትድ ጋር። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ለመመለሱ በቃ ቁልፍ ናቸው ከሚባሉ ተጫዋቾች መካከል ማቲያስ ኩኒያ ይጠቀሳል እና በጣም በዛ ኢንቴንስ በሆነ ሁኔታ ሲጫወት የነበረ ጥሩ ፐርፎርማንስ ያደርግ የነበረ ተጫዋች ነው። ይሄ የሲዝን ፐርፎርማንሱ ነው። ግን ወደ አምናም መለስ ካለንና ደግሞ ኮንሲስተንት ነው አይደለም የሚለውን ነገር ካየን አምናም ለዛውም ከወልቭስ ጋር ሊወርድ ከጫፍ የደረሰው ዘንድሮ ወርዷል። አምና ሊወርድ በጣም ከቋፍ ላይ ከነበረው ወልቭስ ጋር ሆኖ 15 ያክል ጎሎችን ማስቆጠር የቻለ ተጫዋች ነው። በጣም ወሳኝ የሆነ ተጫዋች ነው። ስለዚህ እንደዛ ማድረግ የቻለ ተጫዋች አለመምረጥ ማለት ተመርጧል እኮ ለብሔራዊ ቡድን። ግን ኦፕሽን ውስጥ ሲገባ ለምሳሌ ቅድም እንዳልኳችሁ ነው የግራው ቦታ በጣም ኮንጀስተር ነው። ራፊኒያ አለ፣ ራሱ ቪኒ ጁኒየር አለ። እንደአሁን ጥሩ ፐርፎርም እንኳን አድርጎ ከሚባሉት ማለት ነው። ኔይማር ሳንቶስ ሆኖ ጀስት ፊት ለመሆን እየሞከረ ያለ ተጫዋች እንደነበረ ይታወሳል። እነዚህ ተጫዋቾች ራሱ አልፎ መግባት በጣም አስቸጋሪ ነገር ነው ለማቲያስ ኩኒያ። እድል አያገኝም ማለት ግን አይደለም። እንደ 9 ቁጥር ሆኖም ሊሆን ይችላል፣ 10 ቁጥር ቦታ ላይም ሊሆን ይችላል። ብቻ እድል አያገኝም ማለት አይደለም። ግን ፈርናንዶ ካላስ እየተናገረ የሚገኘው ከኔይማር ጋር ግን ካነጻጸርን ግን ለእኔ ኩኒያ ነው መጀመሪያ መመረጥ ያለበት ብዬ አስባለሁ፣ ወይ ደግሞ ኮንሲደር መደረግ ያለበት። ለምሳሌ ካርሊቶ በግራ በኩል ራፊኒያ እና ቪኒ አሉ። ስለዚህ እነሱን እያፈራረኩ ይልጠቀም። ስለዚህ 10 ቁጥር ቦታ ላይ ብሎ ሲያስብ ኔይማርን ከሚያስብ ኩኒያን ቢያስብ ይሻላል ነው እሱ ብሎ እየተናገረ የሚገኘው። እንደ ምክንያትነት የሚያስቀምጠው ኦቪየስ ነው። በታለንት ደረጃ ኔይማር አይደለም ከማቲያስ ኩኒያ ጋር ቀርቶ ሜሲ፣ ሮናልዶ ከዛ ኔይማር ነው የሚባሉ አይደለ? ሶስቱ ሲባሉ ኔይማር እነዛ ውስጥ መካተት የሚችል አይነት በጣም አስደናቂ ታለንት ያለው ብራዚል ምናልባትም ከሮናልዲኒዮ በኋላ ያገኘችው አስደናቂ ብራዚላዊ ተጫዋች ነው በሚለው ሁሉም ሰው የሚስማማ ይመስለኛል። በታለንት ደረጃ ልክ በቃ ፊት ሆኖ በሚያደርጋቸው እንቅስቃሴዎች ኔይማርን የሚያክል የለም አሁን ባሉት እና እነ ዦ ፔድሮ ራሱ እኮ ሳይቀር ኢንስፓይሬሽናቸው እንደሆነ ተናግረዋል። ኦፍኮርስ የብራዚላዊ ተጫዋች ብቻም ሳይሆን ኢቨን የላሚን ያማል እኮ ኢንስፓይሬሽን እኮ ነው ኔይማር ማለት። ላሚን ያማል እንግዲህ ስፔናዊ ተጫዋች ነው፣ በባርሴሎና ቤት ነው ያለው፣ ግራኝ ተጫዋች ነው። ላይክ ሜሲን በሜሲ ኢንስፓየርድ መሆን ይችላል። በሜሲ ኢንስፓየርድ አይደለም እያልኩኝ አይደለም፣ ግን በጣም የሚወደው ግን ኔይማር ነው። ኢሚቴት ለማድረግ የሚሞክረውም ኔይማር ነው፣ ሁሉን ነገር ከተመለከታችሁት ማለት ነውና ኔይማር አስደናቂ ተጫዋች ነው። ግን የፊትነስ ጥያቄ ግን አለበት። ኔይማር ፊት አይደለም። በሳንቶስ ያደረገውን ስትራግል ምናምን ነገር እናከብራለን፣ ግን ፊት አይደለም። ስለዚህ ዋጋ ያስከፍላል ብሎ የተናገረበት አጋጣሚ አለ። እንደምታውቁት ቅድምም ለማለት እንደሞከርኩት ኔይማር በዚህ ሰዓት ላይ በጉዳት ከጨዋታዎች ውጭ ሆኗል። አሁን ብራዚል ከዓለም ዋንጫው በፊት የሚያደርጉት ፍሬንድሊ ማች አለ። በዛ ጨዋታዎች ላይ ኔይማር ፊቸር እንደማያደርግ የተረጋገጠ ነገር ነው። ኢቨን ውድድሩ ጀምሮም የመጀመሪያዎቹ ጨዋታዎች ሊያልፉት እንደሚችሉ እየተነገረ ይገኛል። ብቻ ፈርናንዶ ካላስ ይሄንን ብሏል። የእናንተ ሀሳብ ምንድን ነው የሚለውን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። ወደ ሁለተኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ ብሩኖ ፈርናንዴዝ የአሲስት ሪከርድ በእጁ ማስገባቱ ይታወቃል፣ ለብቻው ማለት ነውና ከዛ ጀርባ ያለው ነገር ምንድን ነው የሚለውን ነገር ሲናገር ምናልባት ብዙዎቻችን ስንጠረጥር እንደነበረው ወይም ደግሞ ስናየው የነበረው ነገር ይመስለኛል አይደለም። ምክንያቱም ስናየው የነበረ ነገር ይመስለኛል ማለት ምን ማለት ነው? ብሩኖ ፈርናንዴዝ ከዚህ በፊት የሚያደርገውን ጥረት ቀንሷል ወይ ማለቴ ተቀንሶ ነበር ወይ አሁን ጨምሮት ነው ወይ አሁን የአሲስት 21 አሲስቶች ላይ መድረስ የቻለው ከየት መጥቶ ነው የሚለው ነገር ጥያቄ ይፈጠራል አይደለ? እሱ አቅሙን ጨምሮ ነው ወይንስ ደግሞ የተፈጠረ ነገር ምንድን ነው የሚለውን ነገር ስንመለከት ብሩኖ ኦፊሻሊ እንዳመነው ከሆነ እኔ የቀየርኩት አጨዋወት የለም፣ በፊትም ቢሆን የምጫወትበትን መንገድ ነው እየተጫወትኩኝ ያለሁት፣ ግን ትልቁ ልዩነት ግን የቡድን ጓደኞቼ ናቸው ብሎ ነው የተናገረው። የበፊቶቹ በጣም ጥሩ አልነበሩም አላለም፣ ግን ደግሞ ያው ሚኒንጉ ግን እንደዛ ነው። ብዙዎቹ ያባክኑብኝ ነበር፣ አሁኖቹ ግን በጣም ጥሩ ፊኒሸር ስለሆኑ ነው የአሲስት ሪከርዱን ማስገባት የቻልኩት በእጄ እንጂ እኔ ምንም የቀየርኩት ነገር የለም ማለት ከአምና ዘንድሮ ጨምሬ አይደለም ከካቻ አምና ዘንድሮ ጨምሬ አይደለም ብሎ የተናገረበት አጋጣሚ አለ። ታዲያ ይሄንን ወሰድኩኝና እኔ ምን ያህል ትክክል ነው ይሄ ነገር ማለት ብሩኖ ፈርናንዴዝ የጨመርኩት ነገር የለም
ማለት ቻንስ ክሬሽን ሊሆን ይችላል፣ ቢግ ቻንስ ሊሆን ይችላል፣ ያደረኩት የተለየ ነገር የለም ብሎ የተናገረውን ነገር ምን ያህል ትክክል ነው የሚለውን ነገር ለማየት ወይ ደግሞ ቼክ ለማድረግ ፈለኩኝና ያለፉትን 4 ዓመታት ብሩኖ ፈርናንዴዝ ያለፉትን 4 ዓመታት የነበረውን የቻንስ ክሬሽን እና የቢግ ቻንስ ቁጥራዊ መረጃዎችን ለማየት ለመመልከት ሞከርኩኝና ያገኘሁት ቁጥራዊ መረጃ ትንሽ አስደናቂ ነገር ይመስለኛል። ምክንያቱም እንዳለው ነው ብሩኖ ፈርናንዴዝ ካለው ነገር ጋር እንድንጋራ የሚያደርጉንን ቁጥሮች ነው የምናገኘው። 2022-23 ላይ ብንመለከት 117 ቻንሶችን ክሬት አድርጓል ብሩኖ ፈርናንዴዝ። በ2022-23 ሲዝን ላይ 117 ቻንሶችን ክሬት ማድረግ ችሏል። 2023-24 ላይ ደግሞ 113 ቻንሶችን ክሬት አድርጓል። 2024-25 ላይ 91 ቻንሶችን ክሬት አድርጓል። 2025-26 ማለትም ዘንድሮ በጨረስነው ሲዝን ላይ 133 ቻንሶችን ክሬት አድርጓል። አሁን 117 ቻንስ ክሬት አደረገ 2022-23 ላይ ስንት ቢግ ቻንስ ክሬት አደረገ የሚለውን ስንመለከት 32 ቢግ ቻንስ ክሬት አደረገ። ስንት አሲስት አገኘ? 32 ቢግ ቻንስ ክሬት አድርጎ 8 አሲስት ነው ያገኘው። 2023-24 ላይ 113 ቻንሶችን ክሬት አደረገ። ከ113ቱ 21ዱ ቢግ ቻንስ ነበር። ስንት አሲስት አገኘ? 8 አሲስት አገኘ። 2024-25 ላይ 91 ቻንሶችን ክሬት አድርጓል። 23 ቢግ ቻንሶችን ክሬት አደረገ። ስንት አሲስት አገኘ? 10 አሲስት። ዘንድሮስ 133 ቻንሶችን ክሬት አድርጓል። በእርግጥ የበለጠ ነው ካለፉት፣ ግን ከመቶ በታች ነው፣ ከመቶ 10 በታች ቻንስ ክሬት ያደርገው 2024-25 ብቻ ነው። ለምን 2024-25 ላይ ከሌሎቹ በተለየ መንገድ ያነሰ ቻንስ ወይ ደግሞ ከመቶ 10 በታች ቻንስ ክሬት ያደርገው የሚለውን ጥያቄ ከጠየቅን መልሱ ግልጽ ይመስለኛል። አንደኛ ኤሪክ ቴን ሃግ የጀመረው ሲዝን ነው፣ ጥሩ አጀማመር አልነበረም። ኢትስ ኦኬ፣ እሱን ተዉት። ግን ደግሞ ኖቬምበር ላይ ሩበን አሞሪም ከመጣ በኋላ ብሩኖ ፈርናንዴዝ 6 ቁጥር ቦታ ላይ ነበር ሲጫወተ የነበረ። 6 ቁጥር ቦታ ላይ እየተጫወተ የነበረ ተጫዋች ስለሆነ ወደኋላ መለስ እንዲል ሲፈለግ ነበር። በእርግጥ 10 ቁጥር ቦታ ላይ አልተጫወተም አላችሁም፣ ግን ወደኋላ ሲመለስ ነበር አለ በተደጋጋሚ ስናየው የነበረው። ምክንያቱም እዛ ጋር ሜኑ እየተጠቀመው አልነበረም። ከዛ አንጻር በዛ 6 ቁጥር ቦታ ላይ እየሞከረው ነበረ። አንዳንድ እንቅስቃሴዎች ነበሩ፣ ጥሩም አልነበረም። ማንቸስተር ዩናይትድ 91 ቻንስ ክሬት ለማድረግ ችሏል። እንዳልኳችሁ 10 አሲስቶችን አድርጓል። 2025-26 ላይ እንዳልኳችሁ 133 ቻንሶችን ክሬት አድርጓል። 32 ቢግ ቻንሶችን ክሬት አድርጎ 21 አሲስቶችን ነው ማስመዝገብ የቻለው ማለት ነውና ኢማጂን ቻንስ ክሬሽኑ ልክ ነው። አብዛኛው 100 ምናምን ነው እንዳልኳችሁ ከ2024-25ቱ የሩበን አሞሪም የመጀመሪያ ሲዝን ውጪ ማለት ነው። ስለዚህ ከዛ ውጪ ትልልቅ ቻንሶችን ክሬት አድርጎ ቢግ ቻንስ በሚለው ራሱ ካየን 2022-23 ላይ እኩል 32 ቢግ ቻንስ ክሬት አድርጎ 8 አሲስት ነው ያገኘው። ዘንድሮ ነው 32 ቢግ ቻንስ ክሬት አድርጎ 21 አሲስት ማግኘት የቻለውና ብሩኖ ፈርናንዴዝ ያለው ነገር እውነት ነው ለማለት ያክል ነው። የተለየ ወይ ደግሞ የተለወጠ ትልቅ ነገር የለም። እሱ በቻንስ ክሬሽኑ ላይ ምናምን የለወጠው ነገር የለም። ግን በዙሪያው ያሉ ተጫዋቾች ግን ስለተቀየሩ የሱ ቢግ ቻንሶችና ቻንሶች ወደ ጎልነት እየተቀየሩ ነው። ለዛ ነው አሲስቱ 21 የደረሰውና እንግዲህ በዙሪያ ያሉ ተጫዋቾች መቀየራቸው ለብሩኖ አሲስት ማደግ ትልቅ አስተዋጽኦ እንዳበረከቱ በዚሁ አጋጣሚ መመልከት እንችላለን። ማይክል ካሪክ ለሼሌሲ ስፔሻል ፕላን እንዳለው ዘገባዎች እየወጡ ያሉበትን መንገድ ተመልክተናል። ታዲያ ለሼሌሲ ብቻ አይደለም፣ ለሌሎችም የአካዳሚ ተጫዋቾች ማይክል ካሪክ ያዘጋጀው እቅድ አለ። በተለይም ደግሞ ሼሌሲ ላይ ግን የተለየ ትኩረት የተሰጠበትና በዚህ ዓመት ብቻ 4 ያክል ጨዋታዎችን ማድረግ ችሏል ለማንቸስተር ዩናይትድ ለዋናው ቡድን ማለት ነው። ስለዚህ በእነዚህ ጨዋታዎች ላይ ያሳየው ፐርፎርማንስ በጣም አስደናቂ ሆኖ ተገኝቷል እና ልጁ በተለይ ደግሞ በፕሪሲዝን ላይ ኢምፕረስ ማድረግ የሚችል ከሆነ ማይክል ካሪክን ኢምፕረስ ማድረግ የሚችል ከሆነ ሌሎችንም ሰዎች እዛ ከካሪክ ጋር አብረው የሚሰሩትንም ሰዎች ኢምፕረስ ማድረግ የሚችል ከሆነ ሼሌሲ በዚህ ዓመት ማለትም ከፕሪሲዝኑ በኋላ ለቀጣይ ሲዝን የዋናው ቡድን ተጫዋች ሊሆን እንደሚችል እየተነገረ ይገኛል። ታዲያ ይሄ ነገር ሲባል ዝም ብሎ ከመሬት ተነስቶ አይደለም። አንዳንድ የአካዳሚ ምንጮች ለማንቸስተር ኢቭኒንግ ኒውስ እንዳሳወቁት ከሆነ 3 የአካዳሚ ተጫዋቾች ወደ ዋናው ቡድን ሊያድጉ እንደሚችሉ ተነግሯቸዋል። ወይ ደግሞ ማንቸስተር ኢቭኒንግ ኒውስ ያን ነገር አሳውቋል ማለት ነው። ከአካዳሚ ጠጋ ያሉ ምንጮች ወይ ደግሞ ከአካዳሚ የተለየ ቅርበት አላቸው የሚባሉ ምንጮች እንደነገሩኝ ከሆነ ለ3 የማንቸስተር ዩናይትድ የአካዳሚ ተጫዋቾች ማይክል ካሪክ እድል ሊሰጥ ነው ለቀጣይ ዓመት ተብሏል። 3ቱ እነማን ናቸው የሚለው አልተጠቀሰም፣ ግን ሼሌሲ ግን አንዱ እንደሆነ መረጃው ደርሶኛል ብሎ ማንቸስተር ኢቭኒንግ ኒውስ ይፋ አድርጎታል ማለት ነውና ምናልባት ሼሌሲ ቀጣይ ዓመት በተለየ ሮል በተለየ
ይሄ በቃ በሰፊ ሰዓት ተሰጥቶት ልንመለከተው የምንችልበት አጋጣሚ ሰፊ ነው ተብሎ ይታሰባል። እንደሚታወቀው ደግሞ በዛ ቦታ ላይ ማን ነው እየተቸገረ የሚገኘው? አማድ ዲያሎ ደግሞ እየተቸገረ ይገኛልና ምናልባት አማድ ራሱን የማይመለከት ከሆነ ቀጣይ ዓመት በቀኝ በኩል የሚኖሩት ተጫዋቾች ብራያን ምቡሞና ሼሌሲ ሊሆኑ እንደሚችሉ እየተነገረ ይገኛል። ስለዚህ አማድ ዲያሎ የተለየ ቤት ስራ ይጠብቋል። እንደምታውቁት ሼሌሲ ደግሞ በጣም ታለንትድ የሆነ ተጫዋች ነውና ከአማድ ጋር በደንብ ሊፎካከር የሚችልበት አጋጣሚ እንዳለ ይጠቀሳል። ስለዚህ አማድ ጠንክሮ መስራት አለበት። ሼሌሲ ግን የቀጣዩ ማንቸስተር ዩናይትድ ቡድን ዋናው ቡድን አባል ሊሆን እንደሚችልና ተደጋጋሚ ጨዋታዎች ሊሰጡት እንደሚችሉ መረጃዎች ወጥተዋል ማለት ነው። ማንቸስተር ዩናይትድ በዚህኛው ዝውውር ላይ በርከት ያሉ ተጫዋቾችን በተለያየ ቦታ ላይ ሊያመጣ የተዘጋጀ እንደሆነ ወይ ደግሞ እንቅስቃሴዎች እንደተጀመሩ በተለያየ አጋጣሚ ተመልክተናል አይደለ? በተለያዩ ዜና ሶርሶች ይሄ ነገር በተደጋጋሚ ሲነገር ሰምተናል። ኢቭን ማይክል ካሪክም ኦፍኮርስ ማንቸስተር ዩናይትድ ለመሃል ሜዳ ተጫዋቾች ቅድሚያ እንደሚሰጥ ተጫዋቾችን እንደሚፈልግ ለማስፈረም አንዳንድ እንቅስቃሴዎችን እንደሚያደርግም ያመነበት ወይ ደግሞ የተናገረበትን አጋጣሚ ተመልክተናል። በዛም ምክንያት የተለያዩ ዝውውሮች እየተደረጉ ነው የሚገኙት። እንቅስቃሴዎች፣ ንግግሮች፣ ስካውቲንጎች ብዙ ነገሮች ሲደረጉም ቆይተዋል። አሁንም እየተደረጉ ነው የሚገኘው። እስከ 150 ሚሊዮን ፓውንድ ድረስ የተመደበበትንም አጋጣሚ ተመልክተናል። ማይክል ካሪክም ባለፈው በዚህም ቻናል ላይ ፕሮግራሙን ሰርተንላችሁ ነበረ። ከዩናይትድ አዲሶቹ የመሃል ሜዳ ተጫዋቾች የሚፈልገው 5 ባህሪያቶች ምንድናቸው የሚለውን ነገር የጠቀሰበት አጋጣሚ አለ። ስለዚህ ዩናይትድ የመሃል ሜዳ ተጫዋች መፈለጉ የታወቀ ነገር ነው። የተለያዩ ተጫዋቾች ስማቸው ተያይዘዋል። እነ ቶናሊ፣ እነ አንደርሰን የመሳሰሉት። ታዲያ ከባሌባ ጋር ማንቸስተር ዩናይትድ ስቲል ስሙ እየተያዘ ይገኛል እና ቤን ጃኮብስ ለዘ ዩናይትድ ስታንድ የሚለው የዩቲዩብ ቻናል ላይ ቀርቦ ሀሳቦችን ሲሰጥ ነበረ። ጥያቄ ተጠየቀ ነበረ፣ እየመለሰ ነበርና በዛ ቻናል ላይ ከተጠየቀው ጥያቄ መካከል ዩናይትድ እና ካሪክ ስለ ባሌባ ያላቸው ሀሳብ ምንድነው? በእርግጥ ማንቸስተር ዩናይትዶች በዚህ ዓመት ምንም እንኳን ካርሎስ ባሌባ ፐርፎርማንሱ ቢወርድም ግን ደግሞ ስቲል ፈላጊዎቹ እንደሆኑ ስቲል አድማይረሮቹ እንደሆኑ በተለያየ አጋጣሚ ሰምተን ነበር፣ ሲዝኑ ከመጠናቀቁ በፊትም ማለት ነው። ግን ይሄ ባሌባ ግን የማን ኢላማ ነበረ? ሩበን አሞሪም ማንቸስተር ዩናይትድ አሰልጣኝ በነበረበት ሰዓት ላይ የሩበን አሞሪም ምርጫ ነበር። ማለትም መጀመሪያ ሩበን አሞሪም በነበረበት ሰዓት ላይ ሩበን አሞሪም ነበር ይሄ ልጅ ሲፈልገው የነበረው ማለት ነው። ታዲያ ሩበን አሞሪም ይፈልገዋል ነው እንጂ ምናልባት ማይክል ካሪክ ይፈልገዋል አይፈልገው የሚለው ነገር ላይ እርግጠኛ አልነበርንም። ግን ደግሞ ቤን ጃኮብስን ይሄንኑ ጥያቄ ጠይቆት ነበር። ማለት ማይክል ካሪክ የሚፈልገዋሉ ባሌባን ይፈልገዋሉ ተብሎ ሲጠየቅ በቅርቡ በተደረገ ስብሰባ በማንቸስተር ዩናይትድ ሰዎችና በማይክል ካሪክ መካከል በተደረገው ስብሰባ ማይክል ካሪክ ስለ ባሌባ ያለው አመለካከት ወይ ደግሞ ባሌባ ጥሩ ተጫዋች ነው ብሎ እንደሚያስብ ቡድን ውስጥ መቀላቀል እንደሚፈልግ የተናገረበት አጋጣሚ አለና ቤን ጃኮብስ እንደሚለው ከሆነ ማይክል ካሪክ ይፈልገዋል ባሌባን። ስለዚህ ባሌባ የማንቸስተር ዩናይትድ ሊስት ውስጥ አለ ማለት ነው። ታዲያ ይሄ ተጫዋች 2024-25 ላይ ነበረ ባሳየው እንቅስቃሴ ባስመዘገበው የተለያዩ ነገሮች ማንቸስተር ዩናይትዶች ይህ ልጅ መፈለግ የጀመሩት። ከዛ በኋላ ግን በብዙ ነገሮች ላይ እንዳምና አይደለም ዘንድሮ ላይ። ለምሳሌ ምን ያህል ጨዋታዎችን ተጫውተዋል፣ ምን ያህል ጨዋታዎችን ቋሚ ሆኖ ጀምሯል ካርሎስ ባሌባ በ2024-25 እና በ2025-26 የሚለውን ነገር ስንመለከት በ2024-25 ላይ 34 ያክል ጨዋታዎችን ለብራይተን ኤንድ ሆቭ አልቢዮን ተጫውተዋል። ከ34ቱ 31 ላይ ቋሚ ሆኖ የጀመረበት ነው። ከ34ቱ 31 ቋሚ ሆኖ ነው የጀመረው። ታዲያ 2661 ያክል ደቂቃዎችን ለብራይተን ተጫውቷል። 3 ጎልና 1 አሲስትም ደግሞ ያስመዘገበበትን አጋጣሚ ተመልክተናል። በ2025-26 ላይ ደግሞ 31 ያክል ጨዋታዎችን አድርጓል ለብራይተን ኤንድ ሆቭ አልቢዮን። ከ31ዱ ታዲያ በሚገርም ሁኔታ በ23ቱ ብቻ ነው ቋሚ ሆኖ መጀመር ይቻላል። በተቀሩት ጨዋታዎች ላይ ካርሎስ ባሌባ ከተጠባባቂ ወንበር እየተነሳ ነበር ሲጫወት የነበረው። በነገራችን ላይ ቋሚ ሆኖ ከጀመረባቸው 23 ጨዋታዎች ደግሞ በብዙዎቹ ላይ ወይ ደግሞ ብዙዎቹ ማለት ይሄ 10 ምናምን እያልኩኝ አይደለም፣ ግን በተደጋጋሚ ጨዋታዎች ላይ ከረፍት በፊት እና ከረፍት በኋላ ልክ ብራይተኖች ከረፍት በኋላ እንደገቡ እየተቀየረ የሚወጣ ተጫዋች ሆኗል። ይህንን የምትመለከቱት ከምን አንጻር መሰላችሁ? አሁን ካርሎስ ባሌባ እንዳልኳችሁ ባሳለፍነው ሲዝን ላይ 2661 ደቂቃዎችን ነው ሜዳ ውስጥ ያሳለፈው አይደለ? በዚህኛው ዓመት ላይ ግን 1652 ደቂቃዎችን ነው በሜዳ ላይ ያሳለፈው በብራይተን ኤንድ ሆቭ አልቢዮን ውስጥ ማለት ነው። ይሄ ማለት ወደ 1009 ያክል ደቂቃዎችን ከአምናው ቀንሷል ማለት ነው። 1009 ደቂቃዎች ማለት ምን ያህል እንደሆኑ እንግዲህ መገመት ቀላል ነገር ይመስለኛል አይደለ? ይሄ ሁላ እንግዲህ 1652 ደቂቃ ብቻ ነው የተጫወተው። አምና 2661 ደቂቃዎችን ተጫውቶ ማለት ነው
ምን ያህል እንደወረደ በዚህ መመልከት እንችላለን ብዬ አስባለሁ። ምንም አይነት ጎልም ሆነ አሲስት አላስመዘገበም። በጣም መጥፎ የሚባል ሲዝን ያሳለፈው በነገራችን ላይ በዚህኛው ዓመት ላይ ግን ደግሞ ሪዝኑ ምንድን ነው የሚለውን ነገር ዩናይትድ ሰዎች ተመልክተውት ምናልባት ከአቋም ጋር የተገናኘ አይደለም ብለው አስበው ይሆናል ብዬ አስባለሁ ኢላማቸው ውስጥ የከቱት። ግን ደግሞ ዋና ዋናዎች ውስጥ ግን አለ ወይ ብሎ ማሰብ ግን ትንሽ የሚያስቸግር ይመስለኛል። ግን አሁን ሌላ የሚነሳው ጥያቄ ግን ምን መሰላችሁ? ይሄ ልጅ ከነማን ጎራ ነው የሚመደበው? ማለት ማንቸስተር ዩናይትድ 150 ሚሊዮን ፓውንድ ሲያዘጋጅ በሶስት አይነት ሚድፊልደሮችን ነው አይደለ እንትን ያደረገው ሜንሽን ያደረገው። ሶስት አይነት ማለት ተጫዋቾቹ ይሄ እንትና ሳይሆን ፕሮፋይላቸው፣ ዋጋቸው ምን ያህል ወርዝ ያደርጋሉ የሚለውን ነገር በሶስት ነው ከፍሎ ወደ ስራ የተገባው አይደለ። እንግዲህ ከ80 በላይ የሚያወጡ ተብሎ አይደለ እስከ 60 ድረስ የሚያወጡ ማለት ከ50 እስከ 60 ወይ ከ50 እስከ 65 60 ድረስ የሚያወጡ ተብሎ ከዛ በኋላ ከ40 በታች ወይ ከ45 በታች ተብሎ ነው ሊስት የተደረገው። ታዲያ ባሌባ እነማን ውስጥ ነው የሚገባው? ከነ አንደርሰን ጋር ነው የሚገባው 100 እና ከዛ በላይ፣ ቶናሊ 80 እና ከዛ በላይ፣ ማቴዎስ ፈርናንዴስ ከ50 እስከ 60 ወይስ የነ ኤደርሰን እንኳን አሁን ኦልሞስት በጣም እየተቃረበ ስለሆነ ወደ መጠናቀቁ ከዚህ በኋላ የኤደርሰን ጉዳይ ትንሽ ያበቃለት ነገር ይመስላል። የኤደርሰን ጉዳይ ማለት ነውና ኤደርሰን ያው በዛ ሳይድ ያለው ነገር ማንቸስተር ዩናይትድ ኦልሞስት አሳክቶታል ማለት ይቻላል። አሁን ቀጣይ ወዳለው ስለዚህ እነ ማቴዎስ ፈርናንዴስ ጋር ነው ወይስ እነ ቶናሊ ጋር የቱ ጋር ነው መመደብ ያለበት? ምክንያቱም ለምን መሰላችሁ? ልጁ ከነበረው አቅም አንጻር አምና ላይ የ100 ሚሊዮን ፓውንድ ተጫዋች ነበር። ስለዚህ ሲካተት አንደኛው ታየር ላይ ወይ ደግሞ ክላስ ኤ ላይ ነው የሚካተተው መጀመሪያ ላይ ያሉት ማለት ነው በአምኖ ፐርፎርማንስ ከሆነ። ዘንድሮ ላይ ከተመለከትን ግን ፐርፎርማንሱ ያን ያለ አመርቂ አይደለም። ስለዚህ ከነ ማቴዎስ ጋር ከ50 እስከ 60 ነው የሚፈጀው። ብራይተንስ ይሄንን ዝውውር ይቀበላል? እንዲሁም ባሌባን አቆይቶት ቀጣይ ዓመት ጥሩ ሲዝን አሳልፎ በተሻለ ገንዘብ መሸጥን አይመርጥም? ስለዚህ የቱ ጋር ነው የሚመደበው ባሌባ የሚለው ትልቅ ጥያቄን ያስነሳልና እንግዲህ የቱ ጋር ተመድቦ ዩናይትድ ወደ ዝውውሩ አክት ያደርጋል የሚለውን ነገር አብረን የምንመለከተው ይሆናል። ግን ለአሁኑ ግን ትልቅ ጥያቄን የሚፈጥር ጉዳይ ይመስለኛል ብዬ አስባለሁ። ከዛ ውጭ ደግሞ ኤደርሰንም ከ100 ሚሊዮኑ የፕሪሚየር ሊግ ተጫዋች ጋር የሚያመሳሰላቸው ወይ ደግሞ አንድ የሚያደርጋቸው ነገር አለ ሲል የሳውዝ አሜሪካ ፉትቦል ራይተር የሆነው ቲም ቪኬሪ ተናግሯል ማለት ነው። ታዲያ ያ ተጫዋች ማን ነው? እንግዲህ እንዳልኳቸው ሳውዝ አሜሪካ ፉትቦል ላይ ነው ብዙ የሚጽፈውና የሳውዝ አሜሪካ ፉትቦለሮችን በደንብ በቅርበት የሚከታተል ነው። ምን ያደርጋሉ፣ ምን የሚያመሳስላቸው የሚያለያያቸው ነገር ምንድን ነው የሚለውን ነገር በደንብ አድርጎ የሚመለከት ሰው ነውና ይሄ ሰው እንዳለው ከሆነ ኤደርሰን የማንቸስተር ዩናይትድ አዲሱ ኢላማና ምናልባት ዝውውር ሊጠናቀቅ ከጫፍ የደረሰው ዝውውር ማለት ነው ከብሩኖ ጊማሬሽ ጋር የሚያመሳስላቸው ነገር አለ ወይ ደግሞ እንደ ብሩኖ ጊማሬሽ አይነት አሰራር የተሰራ ተጫዋች ነው። ሶ ኤደርሰን ምንም እንኳን አሁን እስከ 38 ሚሊዮን ፓውንድ በሚፈጅ ዋጋ ወደ ማንቸስተር ዩናይትድ ቤት ውስጥ ቢከትምም ግን ደግሞ የልጁ ፕሮፋይል እና አንዳንድ ነገሮች በተለይ ዋና ዋና የሚባሉት ነገሮች እንደ ብሩኖ ጊማሬሽ ናቸው ብሎ ቲም ቪከሪ የተባለው የሳውዝ አሜሪካ ፉትቦል ራይተር ጽፏል ማለት ነው። እንግዲህ እሱ እንዳስቀመጠው ከሆነ ምንድን ነው እነሱን የሚያመሳስላቸው የሚለውን ነገር ዘርዘር ለማድረግ ሲሞክር ኦንዘቦል ያላቸው አክሽን ላይ ሁለቱም የሚያገናኛቸው ነገር አለ ማለት ጠንካራ ጎናቸው ነው። ኦንዘቦል ኤደርሰንን በጣም ጥሩ ነው። ሲቀጥል ደግሞ ሌላኛውና ዋነኛው ደግሞ ሁለቱን ተጫዋቾች የሚያመሳስላቸው ነገር የሚድፊልድ ዳይናሚክ። ብሩኖ ጊማሬሽ 6 ቁጥር ቦታ ላይ ሊጫወት ይችላል፣ 8 ቁጥር ቦታ ላይ ሊጫወት ይችላል። ወደ 8 ቁጥር ቦታም ወደ 10 ቁጥር ቦታም እየመጣ መጫወት የሚችል ተጫዋች ነው። ታዲያ ቲም ቪከሪ እንደሚለው ከሆነ ኤደርሰንም ራሱ እንደዚህ አይነት አቅሞች አሉት። 6 ቁጥር ቦታ ላይ መጫወት ይችላል፣ 8 ቁጥር ቦታ ላይ መጫወት ይችላል፣ 10 ቁጥር ቦታ ላይ መጫወት ይችላል። ስለዚህ ይሄ ነገር ጊማሬሽ እና ኤደርሰንን አንድ የሚያደርጋቸው ነገር ነው። ስለዚህ ኤደርሰንን ማንቸስተር ዩናይትድ ሲያስፈርም ብሩኖ ጊማሬሽን የብሩኖ ጊማሬሽንም ኳሊቲ ያገኛል ነው የሚባለው። እንደሚታወቀው ብሩኖ ጊማሬሽ በዚህ ሰዓት ላይ በኒውካስል 100 ሚሊዮን ፓውንድ የተለጠፈበት ተጫዋች ነው። እንዲወጣ አይፈልጉም፣ ግን ደግሞ የሚወጣ ከሆነ ግን 100 ሚሊዮን ፓውንድ የሚፈጅ ዝውውር ነው ተብሎ ሌብል የተደረገ ነውና ማንቸስተር ዩናይትድ ኤደርሰንን ሲያስፈርም በዛውም የ100 ሚሊዮን ፓውንዱን የፕሪሚየር ሊግ ተጫዋች ብሩኖ ጊማሬሽን ያለውን ዋና ዋና አቅሞች ወይ ደግሞ ዋና ዋና መገለጫዎች አብሮ ነው የሚያስፈርመው ሲል ቲም ቪከሪ ተናግሯል ማለት ነው። እናንተ ሐሳብ ምንድን ነው የሚለውን ነገር በሰማው ባነበው ደስ ይለኛል። ግን ደግሞ ትልቁ ልዩነት ግን የማይካረው ነገር ኤደርሰን እንደመጣ ስክት ይላል ማለት አይደለም። ግን ብሩኖ ጊማሬሽ ግን ፕሪሚየር ሊግ ላይ ልምድ ያለው ተጫዋች ነው። ፕሪሚየር ሊግ ፕሩቭን ተጫዋች ስለሆነ እንደመጣ እዛ ቦታ ላይ ስክት የሚል ተጫዋች ነው።
ያው ሌሎች ነገሮች ሌላ የአቋም ጉዳይ ችግር ካልፈጠረበት በስተቀር ይሁን አዳፕት ለማድረግ የሚባል ነገር አይኖርም ሊጉን። ይሄ ትልቁ ልዩነት ነው። ግን ቪከር የሚለው ግን ኤደርሰን ቀጥታ እንደመጣ ቋሚ አይሆንም፣ ግን ባህሪዎቹ ግን ብሩኖ ጊማሬሽን የሚያስታውሱ ወይ ደግሞ እንደዛ የሚመስል ነገር ተመልክቻለሁ ብሎ የራሱን አሰስመንት አስቀምጧል ማለት ነው። ወደ መጨረሻው ርዕሳችን ስንሄድ ታዲያ ማርከስ ራሽፎርድ በባርሴሎና ቤት ለ1 ዓመት ያክል አሳልፏል። በዚህ 1 ዓመት ጊዜ ውስጥ 49 ጨዋታዎችን አድርጓል በሁሉም ውድድሮች ማለት ነው። ኮፓ ዴል ሬይ፣ ቻምፒየንስ ሊግ፣ ላሊጋ ማለት ነው። 49 ያክል ጨዋታዎችን አድርጓል። በ49 ጨዋታ 14 ጎሎችንና 11 አሲስቶችን በማስመዝገብ በአጠቃላይ 25 ጎልና አሲስት ወይ ደግሞ 25 የጎል አስተዋጽኦ ለባርሴሎና አበርክቷል። አሁን ከተቆጠሩት 14 ጎሎች ደግሞ 5 ያክሉ በቻምፒየንስ ሊግ የተቆጠሩ ናቸው። አሲስት ካደረጋቸው 11 ደግሞ 3ቱ በቻምፒየንስ ሊግ የተደረጉ ናቸው። በቻምፒየንስ ሊግ 8 ጎልና አሲስት ማስመዝገብ የቻለ ተጫዋች ነው ማለት ነው ማርከስ ራሽፎርድ። ታዲያ በባርሴሎና ቤት ይሄንን ቁጥር ያስመዘገበው ቋሚ ሆኖ ራሱ አይደለም። እንደምታውቁት ማርከስ ራሽፎርድ ሁለተኛ ተጫዋች ነው። በግራ በኩል ነው የሚጫወተው። የራፊና ተጠባባቂ ነው። እንደሚታወቀው 9 ቁጥር ቦታ ላይ ሲጋባን ልትመለከቱ ትችላላችሁ። ግን በቋሚነት አይደለም የሚጫወተው። እነዚህን 49 ጨዋታዎች ሲያደርግ ሁሉም ላይ በቋሚ ሆኖ እየጀመረ አይደለም፣ ወይ ደግሞ 99 ደቂቃ እየተሰጠው አይደለም። ልክ እነ ራፊኒያ ሲጎዱ ምናምን የሆነ ነገር ሲፈጠር እሱ ቋሚ ሆኖ ሊጫወት ይችላል። ከዛ ውጭ ግን ተቀይሮ የሚገባ ተጫዋች ነው። በእንደዚህ አይነት መንገድ ሆኖ ግን ባርሴሎና በደንብ አገልግሏል። እንግዲህ 25 ጎልና አሲስት ማለት አንድ ተጠባባቂ ለሆነ ወይ ደግሞ ሁለተኛ አማራጭ ለሆነ ተጫዋች በጣም ትልቅ ቁጥር። ሲጀመር 49 ጨዋታ ማድረግ ራሱን የቻለ ትልቅ ቁጥር ለተጠባባቂ ተጫዋች ነው እያልኳቸው ያሉት። ስለዚህ በደንብ አድርጎ ባርሴሎናን አገልግሏል። ግን ባርሴሎናዎች ለሱ 26 ሚሊዮን ፓውንድ ለመክፈል ሌላ ድርድሮችን እየፈለጉ ነው፣ ሌላ ድርድሮችን እየጠየቁ ነው። ኢቨን አንዳንድ መረጃዎች እንደሚሉት ሌላ ውሰት ቢያንስ 1 ዓመት የውሰት ውል ድጋሚ ይፈልጋሉ። ራሽፎርድ ቢያንስ ለ1 ዓመት በውሰት በባርሴሎና ቤት እንዲቆይ ፍላጎት አለ የሚሉ መረጃዎችም እየወጡ ይገኛሉ። እንግዲህ ለምንድን ነው 26ቱ ማለት በስቶና 26 ሚሊዮን ፓውንዱ ባርሴሎና መክፈል ስለማይችል ነው የሚል ጥያቄን ያስነሳል። በዚህ ይሄው ጥያቄ እየተነሳ ባለበት ታዲያ ባርሴሎና ለጎርደን 70 ሚሊዮን ፓውንድ አውጥቶ ከኒውካስል ማስፈረሙ ደግሞ ይፋ ተደርጓል። ሜዲካሉ ምናምን ጨርሷል። አናውንስመንት ነው የሚቀረው እንጂ ይፋ ተደርጓል። ስለዚህ ለራሽፎርድ 26 ሚሊዮን ፓውንድ ባርሴሎና ማውጣት ከብዶታል። ግን ደግሞ ለጎርደን ግን ለሀገሩ ልጅ ጎርደን በኒውካስል ዩናይትድ ቤት ውስጥ ለተጫወተው ተጫዋች 70 ሚሊዮን ግን ለማውጣት ፍላጎት አለው። እንግዲህ ጎርደን በኒውካስል ቤት በሁሉም ውድድሮች 46 ጨዋታዎችን አድርጓል። 17 ጎሎችን አስቆጥሮ 5 አሲስቶችን አስመዝግቧል። በአጠቃላይ 22 ጎልና አሲስት ነው። ከተቆጠሩት 17 ጎሎች ታዲያ በሚገርም ሁኔታ 10ሩ የተቆጠረው በቻምፒየንስ ሊግ ነው። ከአሲስቶቹ ከ5ቱ አሲስት ደግሞ 2ቱ በቻምፒየንስ ሊግ ነውና በቻምፒየንስ ሊግ 12 የጎል አስተዋጽኦችን ማበርከት ችሏል ጎርደን ማለት ነው። ሶ አሁን ቁጥሩን ስትመለከቱ ያው 22 ጎልና አሲስት ጎርደን አስመዝግቧል። ራሽፎርድ ደግሞ 25 ጎልና አሲስት ነው። የተሻለ ነገር ተመልክተናል በሱ በኩል አይደለ። ግን ምን ታይቶት ነው ታዲያ? ለምን ሃንስ ፍሊክ ከራሽፎርድ ይልቅ በጣም ጎርደንን የፈለጉት? ለምንድን ነው ይሄን ነገር የፈለጉት የሚለውን ነገር ስንመለከት ማርከስ ራሽፎርድ ማንቸስተር ዩናይትድ ቤት በነበረበት ሰዓት ላይ ከአሞሪምና ከኤሪክ ቴን ሃግ ጋር የተጣላበት አንድ ትልቅ ነገር አለ። ያም ነገር ምንድን ነው? ራሽፎርድ ከኳስ ውጪ አይሮጥም የሚል ትልቅ ቅሬታ በአሞሪምም በኤሪክ ቴን ሃግም ስር ይነሳበታል። እሺ ራሽፎርድ በዚህ ዓመት 106 ፕሬሲንግ አክሽኖችን አድርጓል ለባርሴሎና 106 ማለት ነው። ጎርደንስ ለኒውካስል 424 ፕሬሲንግ አክሽኖችን አድርጓል። ወደ 4 እጥፍ ማለት ነው። ከራሽፎርድ 4 እጥፍ ማለት። ፍሊክ ደግሞ እንደምታውቁት ሃይ ሪስክ ሃይ ሪዋርድ አጫወት ነው የሚጫወተው። ሃይላይኑ በጣም ወደ ላይ ይወጣል። ሃይላይኑ በጣም ሲወጣ ደግሞ ፕሬስ የሚያደርጉ ተጫዋቾች፣ ይሄ ፕሬሲንግ ማሽን ተጫዋቾችን ይፈልጋል። ለዛ ነው ራፊኒያን የሚወደው ፕሬሲንግ ማሽን ስለሆነ ማለት ነው። ጎርደንም ደግሞ ከየትኛውም ኒውካስል ተጫዋች በላይ ከፍተኛ ፕሬሲንግ አክሽን አድርጓል። ከራሽፎርድ 40 ሜትር ያክል የበለጠ በአቬሬጅ ሜዳ ያካልላል። ስለዚህ ትልቁ ጉዳይ ራሽፎርድን ዋጋውን እንዲወርድ ያደረገበት፣ ጎርደን ደግሞ በ70 ሚሊዮን እንዲገባ ያደረገበት። እንግዲህ በፕሪሚየር ሊጉ 6 ጎል ብቻ ነው ያስቆጠረው ይሄ ልጅ። ግን ደግሞ ፕሬሲንግ አክሽኑ 424 ማለት ከራሽፎርድ 3 እጥፍ 4 እጥፍ ማለት ቀላል ነገር አይደለም። ስለዚህ ከዛ አንጻር ነው እንጂ ራሽፎርድ ካሳየው ፐርፎርማንስ አንጻር 26 ሚሊዮን ፓውንድ ማለት በጣም ትንሽ ነው። ከሱ ያነሰ ፐርፎርማንስ አሳይተው ከዛ የተሻለ የሚሸጡ ተጫዋቾች አሉ። ግን ባርሴሎና ግን ያልፈለገበት ትልቁ ሪዝን
ራሽፎርድ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች ናቸውና እሱ እንቅስቃሴው ራሽፎርድን ብዙም አንደኛ ተመራጭ እንዳይሆን አድርጎታል ማለት ነው። የእናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ያስቀምጡልን። ስለ ኤደርሰን ምን ትላላችሁ? ካሪክ በባሌባ ላይ ስላለው አቋም ውስጥ ያላችሁ ሀሳብ ምንድን ነው የሚለውን ነገር ኮሜንት ላይ እንድታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።